የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ የመንግስት የሥራ ኃላፊዎች በተገኙበት በሆሳና ከተማ የህዝባዊ ውይይት መድረክ ተካሂዷል። በመድረኩ የተሳተፉ ነዋሪዎች ከቅርብ ዓመታት ወዲህ በከተማው ላይ የተስተዋሉ ለውጦችን ተናግረዋል። በተለይ አዲስ አበባና አካባቢዎች ላይ የተለያዩ ሌማት ትሩፋቶች የተለያዩ መንግስት አቅዶ ሲሰራቸው የነበሩ ትላልቅ ሜጋ ፕሮጀክቶችን በአካል በእኛ ጄኔሬሽን ማየት መቻላችን ትልቅ እድለኝነት ነው። ይህንን መንግስት ላመሰግን ወዳለሁ። አሁንም ወደፊትም ቢሆን ሆሳና ከተማ መንገድ ተሰርቷል። እኔ ድሮ መመኛው ነው አስፋልት ተሰርቷል። እግዚአብሔር ይመስገን። መንግስታችን አሁንም ውሎ ይደር ይኖርልን። የተዋጣው ገንዘብ የተሰራው ነገር በተግባር ከዋለ አሁንም የሀዲያ ህዝብ የሆሳና ህዝብ ቀጥሎ ሊሰራም ቢሆን ቀጥሎ ሊሰለፍ ቢሆን ቀጥሎ ሊያለማም ቢሆን ዝግጁ መሆኑን ለማረጋገጥ ፈልጋለሁ። በመድረኩ መንግስት በትኩረት ሊሰራባቸው ይገባል ያሏቸውን ጥያቄዎች ተሳታፊዎች አንስተዋል። የአየር ማረፊያ ለሆሳና ያስፈልጋታል፣ የአየር ትራንስፖርት ያስፈልጋታል የሚል ጥያቄ ከህዝብ ሲነሳ ነበር። ምን አቅጣጫ ተይዟል፣ የት ደረጃ ደርሷል የሚለው ነገር ክሊር የሆነ መረጃ ቢሰጥ ጥሩ ነው የሚል ነገር ለማለት ነው። በውይይት መድረኩ የተገኙት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ህዝብና መንግስት ከተባበረ በአጭር ጊዜ ለውጥ ማየት እንደሚቻል ማሳያ የሚሆነው የማዕከላዊ ኢትዮጵያ ክልል እንደሆነ ተናግረዋል። ሚኒስትሯ አክለውም ከነዋሪው ለተነሱ የመሰረተ ልማት ጥያቄዎች ምላሽ ሰጥተዋል። የማዕከላዊ ኢትዮጵያ በልማትም በሰላምም እጅግ ምሳሌ ሊሆን የሚችል ስራ ያየንበት ነው። በጣም በተደጋጋሚነት ሲነሳ የነበረው አንዱ የአውሮፕላን ማረፊያ ነው። ይህን ጥያቄ መመለስ የሚያስችሉ ቅድመ ዝግጅት ስራዎች መሰራት እንዳለባቸው ዳይሬክሽን ተሰጥቶ ስራ እየተሰራ መሆኑን ማንሳት ፈልጋለሁ። ከአሁን በፊት ሰው የሆነ መሰረተ ልማት ሲጠይቅ እከሌ ስላገኘ እኔ እንዴት አጥቻለሁ ብሎ እንደ ሰነፍ ተማሪ ነበር ሲጠየቅ የነበረው። አሁን ግን ሲጠየቅ ራሱ እንደሚገባው ማረጋገጫ ብዙ ምክንያቶች ያሉት ስለሆነ ሚቀር ነገር አይደለም የሚለውን ነገር ላረጋግጥላችሁ ፈልጋለሁ። በፕሮጀክቶች ጥራትና ሌሎች ተግባራት ላይ የህብረተሰቡን ተሳትፎ የበለጠ በማሻሻል የሆሳና ከተማን ከዚህ የተሻለ ማድረግ እንደሚቻል ያነሱት ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት አለም መለሰ ናቸው። የሚሻለንንም የምናውቅ እኛ ነን። ሀብቱም የሚመጣው ከዚሁ ነው። ልጆቻችንም የማይሰደዱት እኛው እዚሁ መፍትሄ ተመካክረን ስናበጅ ነው። ልጆቻችን የተሻለ ኢንዱስትሪ ውስጥ ገብተው እንዲሰሩ ካስፈለገ በቀጣይ የሚመጡ ኢንዱስትሪዎች በእጅ ብቻ የሚዘወሩ አይደሉም። በዲጂታል ቴክኖሎጂ የሚዘወሩ እውቀትና ጥበብን የሚፈልጉ በፍጥነት የሚሰሩ እንቅልፍ የማይወዱ ትጋትን የሚፈልጉ ናቸው። ለማትረፍና ለመወዳደር እንደዛው ዘመናዊ ነገር ማምጣት ያስፈልጋል። ለዚህ ብቁ የሆኑ ወጣቶች እንዲመጡልን ልጆቻችን በአግባቡ ትምህርት ቤት መሄዳቸው ትምህርት ቤት ውስጥ በአግባቡ አቅማቸውን አስተባብረው ለውቀት መሄዳቸው እሱን አምጥተው ወደ ተግባር ሊወስዳቸው የሚችል ተቋማት ውስጥ ደግሞ መስራታቸው ማረጋገጥ አለብን። ባለፉት የለውጥ ዓመታት በተለያዩ የልማት ስራዎች አስደናቂ ስኬቶች የተመዘገቡት ህዝብና መንግስት በጋራ በመስራታቸው መሆኑ በመድረኩ ተገልጿል።